የተማሪ ፎንቃ ተራኪ ኢናያ ክፍል 5። ወደ ቡና ማፍላት ገባችና ተመልሳ ቁጭ ስትል በሩ ተንኳኳ። ልከፍት ልነሳ ስል እኔ ከፍታለሁ ብላኝ ወደ በሩ ሄደች። ልክ እንደከፈተችው ወይ ልጄ ስትል ሰማዋትና ደንግጬ ከሶፋው ወርጄ ወደ በሩ ስሄድ እህቴ ነበረች። ፊቷ ጥውልግ ብላለች። መቆም አቅቷት የበሩ ደረጃ ላይ ቁጭ ብላ እንባ ባቀረረው አይን እናቴን እያየቻት ነበር። እህቴ በድንጋጤ ከእግሯ ስር ሄጄ ያቀፍኳት። የኔ ስስት እንደዚህ ታማ እንኳን እንዳይከፋኝ ደህና እኮ ነኝ ወንድሜ አለችኝ። ያልመጣባትን ሳቅ እየሳቀች ግን በጣም አሟት እንደነበር ታስታውቃለች። አንደኛ እህቴ ምንም ቢፈጠር በትምህርቷ ቀልድ አታውቅም። ሲቀጥል ሰውነቷ በጣም ያቃጥል ነበር። ምን እንደሆንኩ ባላቅም ሳይትም ቢወረደ የሆነ ነገር የሆነች ነው መሰለኝ። ከዛን እናቴ ዞር እንድትነሳ እየነገረች እህቴን ደግፋ ወደ ውስጥ አስገባቻት። ሶፋ ላይ አስቀመጠቻት። እኔም ቦርሳዋን ይዤ ወደ ውስጥ ገባው። ከዛን እናቴ ቶሎ ብላ ብርድ ልብስ አለበሰቻትና ጨርቅ ላይ ቀዝቃዛ ውሃ አድርጋ ግንባሯ ላይ እንዲይዝላት ሰጠችኝ። ምን ሆንሽብኝ ታምሬ አለቻት። እህቴም ማውራት አከበዳት ቢሆንም ደህና ነኝ የማታስብ ያለቻት። ቀስ ብላ ቆይ እስኪ ቡና ላፍላለሽ ብላት ድጋሚ ቡና መቁላት ጀመረች። እኔ ስነሳ ፈሽታ ጨምራ ጥዳው ነበር። ከዛ ሽርተተቻትና ወደ ውጭ ወደ ዳማከሴ ይዛ መጣችና አጥባ በእጇ እያሸች ጨመቀችው። ቀይ ሆነ። ከዛ እናቴ ሲኒው ላይ ስታየው ውይ ልጄ እኔ አፈር ልብላለሽ ምች ነው አለቻት። ያው ብዙም ስለ ህመሙ ባላውቅም ቀይ ከሆነ ኃይለኛ ህመም ይመስለኛል። ከዛንም እናቴ ያሸችውን ዳማከሴ ቅጠሉን አሸችው ብላ ሰጠቻትና የጨመቀችውን ደግሞ በትንሽዬ ቡና አድርጋ ሰጠቻት። ከዛም ኖርማል ቡና ልሰጣት ስትል እህቴ ያሳለችና ደግሜ ምሳቄን አውጡ አለችኝ። ጠዋት ላይ ቁርስ መብላት ስለማትወድ በባዶ ነበር ሄደችው። ምሳቃዋንም አልነካቸውም ሙሉ። ከዛ እናቴ ቶሎ ብላ ለኛ ከሰራቸው ላይ በትንሹ አድርጋ መጣችላት። እህቴ አልበላም እንዳትል ፈርታ አስቀድማ በእኔ ሞት አልበላም እንዳት ያለቻት። እህቴም ከእናቴ ጋር ላለመከራከር ተነሳች። እኔም ፈጠን ብዬ ተነስቼ እጇን አስታጣብኳትና እንደምንም ተጣጥራ ትንሽ ጎረሰችና በቃኛለች። እናቴም ላለማስጨነቅ ብላ ዝም አለቻት። እናም ጁስ እንድገዛላት ብር ሰጠች። ገዝቼላት መጥቼ እሱን ጠጣችና ተኛች። እኔም በቻልኩት መጠን ፈታ ላደርጋት እየሞከርኩ ነበር። እስከ ማታ ድረስ ስንጃጃል ቆየንና እዛው ሶፋ ላይ እንዳለች እንቅልፍ ወሰዳት። ልንቀሰቅሳት ስላልፈለግን እዛው ላይ ብርድ ልብስ ደራርበን አልብሰናት ተኛን። እኔም ብቻዬን ተኛው። ደግነቱ ቀጣዩ ቀን ቅዳሜ ስለነበር ትምህርት የላትም። ለመጀመሪያ ጊዜ ማለት በሚያስችል ሁኔታ እህቴ ተኝታ እኔ ቀድሜ ተነሳው። ስነሳ እናቴ ቤት አልነበረች። ሳልሳይ ቁጭ ብሎ በእናቴ ስልክ እየተጫወተ ነበር። ትንሹ እማዬ ሰልኩት። ቤተ ክርስቲያን ሄዳለችልኝ። ከዛም የሆነ ሀሳብ መጣልኝ። ሙያ ባይኖረኝም በቻልኩት መጠን ቤቱን አጸዳውና ያው ቀለል የምትለኝን እንቁላል ፍርፍር ሰራው። ከዛ እናቴና እህቴ ሲያፈሉ ስለማይ እንደነሱ እያደረኩኝ ቡና አፍልቼ ቁጭ ብዬ እህቴ እስክትነሳ መጠበቅ ጀመርኩ። እህቴ እስካሁን አልነቃችም። እኔም በእንቅልፍ እንዲያልፍላት ብዬ አልቀሰቀስኳትም። ትንሽ ካስጠበቀችን በኋላ እናቴ መጣች። ቤቱን ስታይ ያልጠበቀችው ነገር ስለሆነ መሰለኝ አላመነች። ደግሜ አለችኝ በድንጋጤ። እኔም ፈገግ ብዬ እንዴት ነው ማልኳት። ማን ያጸዳው እህትህ ተነስታ ነበር አለችኝ። ኧረ እኔ ነኝማ አልኳትና እህቴን ልቀሰቅሳት ስነካት ብርክክ ብላ በድንጋጤ ተነሳች። ከሷ በላይ እኔ ነኝ ያደነገጥኩት። ስትጮህ አብሬ ጮህኩ። ወደ ኋላ ሮጥኩ። እናቴ ግን በእጇ የያዘችውን ቄጤማ ጥላው ወደ እህቴ ሮጠችና አቀፈቻት። ትንሽ እስክትረጋጋ ጠብቄ ምንድነው እህቴ አልኳት። እህቴም ትንሽ ልትታገሰኝ ሞከረችና ሳቋን ለቀቀችው። ይበልጥ ግራ ገባኝና እናቴን አየኋት። እሷም እያየችኝ ነበር። እረ ሌላ ነገር እንዳታስቡ ነው ያላቁበት ቅዠት ላይ ስለነበርኩ ነው አለች። እናቴ ፈጠን ብላ ምን አይተሽ ነው ታምር አለቻት።
እረ ዝም ብሎ ነውማ የሚያስፈራ ትልቅ ቀንድ ያለው በሬ ሊወጋኝ ሲል ዳጊ ሲነካኝ የምረም የወጋኝ መስሎኝ ደንግጬ ነው አለችኝ። ይህን ሰምቼ እንዴት ሳቄ ልቆጣጠር እችላለሁ? ከእህቴ በላይ እኔ መሳቅ ጀመርኩ። እናቴና እህቴም እኔን እያዩ ሳቁ። ፈጣሪ ይመስገን እህቴም ደህና ሆና ነው የነቃችው። ቀናችንም በሳቅ ጀመር። እናቴ እህቴ ልጠይቃት ስላልቻለች ቤቱ እንዴት ነው አለቻት። ቆንጆ አድርገሽዋልማ፣ ቡና ቀራርበሽ ራሱ ደስ ሲል፣ ግን ይቅርታ አድርግልኝማ እኔ እያለሁ በጧቱ ሁላ ስራ እየሰራሁ አይደል አለቻት። በእርግጥ እኔም በሷ ቦታ ብሆን ደስ ነው እልል የምችለው። ምክንያቱም አንድ ቀን እንኳን የወደቃቃ እንኳን አንስቼላቸው አላውቅም። የቤቱ ጫና እንዳለ እህቴ ላይ ነበር። እኔ ዝም ስል እናቴ ኧረ እኔ ከቤተ ክርስቲያን መምጣቴ ነው፣ ገና ወንድምሽ ነው እንደዚህ ይፋ ያደረገው አለቻት። እህቴ ፍጥጥ ብላ አየችኝ፣ አላመነቻትም። እስኪ ሞች በይ አለቻት፣ እጇን እየዘረጋችላት። እኔ ልሞት አለቻት እናቴ። ትንሽ ካዳመጥኳቸው በኋላ ኧረ ሁለታችሁም አትሞቱብኝ እንዴ አልኳቸው። ከዛን ቄጤማውን ከመሬት ላይ አንስቼ ሳሎኑን ሙሉ ጎሰጎስኩትና ያዘጋጀሁትን ማስታጠቢያ አምጥቼ እናቴን ታጠቢ ስላት እህቴ ፍርስ ብላ ሳቀች። ምን ነው በሚል አስተያየት ሳይት ሳቋን አቁማ ምግብም ሰርተሃል? ለመቅመስ ቸኮልኩኝ፣ ቶሎ አቅርብልኝ አለችኝ። እኔም ማስታጠቢያቸው ወደ ማዕድ ቤቱ ሄድኩኝና በትሪ ከስር እንጀራ አድርጌ የሰራሁትን እንቁላል ፍርፍር ገለበጥኩትና ቃሪያ ጠጥቤ መሀል ላይ አድርጌ ከላይ በእንጀራ ሸፈንኩትና ዳቦ ከጎን አረኩበት። ከዛም ወስጄ ጠረጴዛው ላይ አደረኩትና ብርጭቆ አውጥቼ የፈጨሁትን የአቮካዶ ጁስ ቀዳሁኝ። ከጎንም በጆግ ውሃና ብርጭቆ አቅርቤ ልክ እህቴ እንደምትለኝ ምግብ ቀርቧል ቶሎ ነው አልኳቸው። እሺ እያሉ ተነስተው እናቴ እህቴን ደግፋት ወደ ምግቡ ቀረቡ። አቀራረቡ ያምራል አለችኝ። በነገራችን ላይ የእንቁላል ፍርፍር አቀራረብን በደንብ ነው የማውቀው። ከሰምኦንና ከመክሊት ጋር ስንበላ በደንብ አውቀዋለሁ። የዛሬን ያደርገውና ብዙ ትዝታለኝ። ግን አሁን ላይ ሁለቱም አጠገቤ የሉ። መጀመሪያ እናቴ ነበረች ጸለያ የጎረሰችው። እኔና እህቴ ዝም ብለን እያየናት ነበር። የምትለውን ለመስማት ቸኩያለሁ። እናቴ የጎረሰችውን አጣጥማ ስትጨርስ ከተቀመጠችበት ተነሳች። በቃ የሚያስጠላ ጣዕም ነው ያለ የጎረሰችውን ልታወጣው ነው ብዬ ጭንቅላቴን ሲይዝ ወደ እኔ መታ ግንባሬን ሳመችኝና ተመልሳ ወንበሯ ላይ ተቀምጣ መብላቷን ቀጠለች። ደስ ብሎኝ ፈገግ አልኩኝ። እህቴ ስታይን ቆይታ አንተ ብላ በትንሹ ቀመሰችው። ደገመች። በደንብ አታጣመችና አንተ ዱስ ለምንድን ነው እስከዛሬ ያልሰራህልኝ አለችኝና መብላቷን ቀጠለች። ከዛን ቆንጆ ነው ብዬ እኔም ጠቅለል አድርጌ ጎረስኩት። እውነት ለመናገር እኔ የሰራሁት አይመስልም። በጣም ይጣፍጥ ነበር፣ ግን ደግሞ ጨው በዝቶታል። እማ ጨው በዝቷል እኮ አልኳት። አረ ትንሽ ነው የበዛው፣ ይቺንማ እንኳንም አንቲ ምግብ ባለሙያዎች ሳሰት የለም እንዴ አለችኝ። ሞራል ጠበቃ። ከዛም ቁርሳችንን በልተን ስንጨርስ እኔ ተነስቼ የበላንበትን አነሳሳሁኝና እጃቸውን አስታጠብኳቸው። ከዛን እናቴ እህቴን ይዛ ሶፋ ላይ አስቀመጠቻትና ተቀምጣ ግንባሯን ነክታ ማቃጠሉ ትቶሻል ብላት ልትነሳ ስትል ቁጭ በይ ብዬ ጮህኩባት። እንዴ ለምን? አሁን ደግሞ አንተ ቁጭ በል አባቴን ቡና ላፍላ አለችኝ። አፍልቻለሁ ቁጭ በይ አልኳትና ቡናው ጋር ሄጄ ቁጭ አልኩኝ። እናቴና እህቴ ፍርስ ብለው ሳቁ። በተለይ እህቴ ህመሟን ረስታ እንባ እስኪወርዳት እየሳቀች ነበር። እኔም ቁጭ ብዬ እያየኋቸው ስቃለሁ። በእርግጥ ምን እንዳሳቃቸው አላውቅም። ቡና ማፍላት እንደዚህ እንደሚያስቅ ባውቅ በየቀኑ አፈላ ነበርኩ። ምንድን የሚያስቃቸው አልኳቸው። እኔም እየሳቁ በእውነት ለውጥህ ገርሞኝ እኮ ነው፣ ቶሎ ስጠን አለች እህቴ። በርዶ ስለነበር አሙቄ ስሟር በጸበዛ አድርጌ ሰጧቸው። ግን የሚገርመው ቡና ነበር። ብቻ ግን ያቺ ደስ የምትለውን ቀን የእህቴን ህመም በማስረሳት አሳለፍን። እሁድ ቀን ጠዋት ስነሳ እናቴ የእህቴን ዩኒፎርም አጥባ እያስጣች ነበር። የፈረደባት እህቴ ደግሞ ወደ ስራዋ ተመልሳለች። በመጀመሪያ ግን ተሽሏት ስለቆመችልኝ ፈጣሪን አመሰገንኩ። እንዳጋጣሚ አባቴም ከስራ መጣ። እህቴ ቅዳሜ ያሳለፍነው ስትነግረው ቡና አፍላልኝ ብሎ አዘዘኝ። እኔም እምቢ ያለል ነገር ትላንት እንዳደረግኩት አድርጌ አፈላሁ። እሁድንም ደስ በሚል መልክ አሳልፈን ሰኞ ደረሰች።
እህቴ አብረን ልንማር ስለሆነ ደስ ብሏታል። እኔ ግን በጣም እያስጠላኝ ነው። ዩኒፎርማችንን ለባብሰን እህቴ ምሳዋን ይዛ የመጀመሪያ ቀን ወደ አዲሱ ትምህርት ቤት ሄድን። ምክንያቱም ባላውቅም ወደሚያስፈራ ገሃነም ውስጥ እንደሚገባ ሰው ነበር ስፈሬ ነበር። አባቴ ዳይሬክተሮቹንና አስተማሪዎቹን አስቀድመው በደንብ አውርቷቸው ነበር መሰለኝ። አሪፍ አቀባበል አረጉልኝ። ክፍል ይዘውኝ ገብተው ለተማሪዎች አስተዋውቀውኝ በጥግ ወንበር እንድቀመጥ ነገር። ባዶ ወንበር አልነበረም። ምኑ ጋር ልቀመጥ አልኩት። ስም ጠሪውን ወደ እሱ ጠጋ ብዬ ምኑ ጋር ነው የምትፈልገው አለኝ። ከትዳል ጥግ ላይ አልኩት። ከዛ ከድረምአው ጋር ጥግ ላይ ቁጭ ብለን ነበር የምናዘገው። እሺ እዛ ጥግ ተቀመጥ አለኝ። ጮክ ብለው በእጁ ወደ ጥግ እየጠቆመ ግን መምህሩ እየጠቆመኝ ቦታ ላይ አንድ ብቻዋን ተቀመጠች ሴት ነበረች። ገና በመጀመሪያው ቀን ሀሳቤን አበላሸችው። ምክንያቱም እኔ ወደዚህ ትምህርት ቤት ስገባ እቅዴ በምንም መልኩ ከሴት ጋር ግንኙነት ላለመፍጠርና ላለመግባባት ወስኜ ነበር። በመጀመሪያ ቀን ከነሱ ጋር ከምጣማመድ ብዬ እሺ ብዬ መሀል ላይ ቦርሴን አድርጌ ኮስተር ብዬ ተቀመጥኩኝ። ተማሪው ትንሽ ሲያፈጥ ነበር። ሲደብረኝ ቦርሴን ወንበሩ ላይ አድርጌ ተኛው። ደግነቱ ከኋላ ነበር የተቀመጥነው። ወደ አስተማሪ መጣ። ሁሉም ተነሱ። እኛ ጋር ቢሆን ማለቴ የበፊቱ ትምሮ ቤት ቢሆን ኖሮ ሁሉም ተራሱ የራሱ ዓለም ላይ ነበር የሚሆነው። አስተማሪውን የሚያዩት ራሱ ከፊት የሚቀመጡት ናቸው። እኔም ተነስቼ አስተማሪው ተቀመጡ ሲል ተቀመጠ። ፊዚክስ አስተማሪ ነበር። ነጭ ሰሌዳውን አጽድቶ ወደ ተማሪ ሲዞር አይን ለአይን ተገጣጠመ። ፎርፌ የመጣውን የመሰለው ምን ትሰራለህ አንተ አለኝና ወደ እኔ መምጣት ሲጀምር አዲስ ተማሪ ነው አሉ። ሁሉም ተማሪ በህብረት እያስረበሹ ነው የሚመስል። ከየት ነው የመጣኸው አለኝ። እኔ እንዳወራ እድል አልሰጣሉም። ላውራ ስል ከኔ ቀድሞ ከቤት አሉ እየተሟዘዙ። መጀመሪያ ለአስተማሪ ሲነሱ ሳይ ክብር ያላቸው ነበር የመሰለኝ። ለካ ይወጣላቸው አዘዝ ናቸው። ሁሉንም ተማሪ በየተራዩዋቸው 6 ወይም 7 የሚሆኑ ሰዎች ናቸው ዝምታን የተላበሱት። አንደኛው አጠገቤ ያለችው ልጅ ናት። አስተማሪው ግን ለምዳቸዋል መሰለኝ ዝም አለ። የድሮ ትምሩ ቢሆን ረበሻችሁን ብሎ ወደ ዳይሬክተር ቢሮ ይሮጡ ነበር። ተነስተህ ራስህን አስተዋውቅና ቅር ካለልህ አለኝ። አነጋገሩ ደስ የሚል ነው ማለቴ ትህትና አለው። እኔም ቀና ብዬ አየሁትና ከተቀመጥኩበት ሳልነሳ ዳግማ ይባላል አልኩት በጎረነነ ድምፄ ከስተር ብዬ። ተማሪው እንዳለ አፈጠጡብኝ። ምንድነው ብዬ ሁሉንም ሳያቸው በእጃቸው እንድቆም ምልክት ሰጡ። ወዲያው አስተማሪው ያው ለዛሬ እንግዳ ስለሆነ እንለፈው አይደል አላቸው። አሁንም እንደቀደሙ አዎ አሉ በህብረት። ምን መሰለህ ዳጊ፣ አንደኛ ትምህርት ቤት ህግ አስተማሪ ሲጠይቅ ቁጭ ብሎ መመለስና ሲገባ ለመነሳት ከፍተኛ ቅጣት ያስቀጣል አለኝ። ሌላ መልስ ሳልሰጠው ከተቀመጥኩበት ተነስቼ ዳግማ ያልኩትና ቁጭ አልኩኝ። እሱም ፈገግ ብሎ አሪፍ ስም አለክ፣ ትንሽ ጢባር ቀነስ፣ በነገራችን ላይ አሪፍ ክፍል ነው የደረሰ፣ ጥሎ ትግባባለ አለኝና ወደ ትምህርቱ ተመለሶ የዛሬ ርዕሳችን ብሎ በእንግሊዝኛ ቋንቋ እያወራ ማስተማሩን ቀጠለ። ልክ መጽሐፍ ሲጀምር አብዛኞቹ ስልክ አውጥተው ጌም መጫወት ጀመሩ። ሴቶቹ መስታወታቸውን አውጥተው ከንፈራቸውን ጥቁር ነገር ይቀባሉ። ባንክ ቤገሮቹም ደግሞ ካርታ ይጫወታሉ። ብቻ ምን ልበላችሁ ይለያሉ። ሁሉም የራሱ ስራ ላይ ነው። ሁሉንም በየተራ ስቃኝ ቆይቻ አጠገቤ ወዳለችው ልጅ ሲዞር ኮስተር እንዳለች አጎንብሳ እየጻፈች ነበር። ወይኔ ጽሁፏ ሲያምር! ግን የሚገርመው እስካሁን ድምጽ የሚባል አልወጣችም፣ አልሰማዋትም ነበር። እኚህ ተቀመጥነው ከመጨረሻ አንድ ወደፊት ነው። ድንገት ወደ ኋላ ስዞር ወንድና ሴት ናቸው የተቀመጡት። ስገምት ካፕል ናቸው። ተቃቅፎ ነበር፣ ተመስጠው እያወሩ ነበር። ለትንሽ ደቂቃ ጻፈና አስተማሪው እያወራ ወደ ተማሪው ፊትን ሲያዞር ለነሱ እኔ ደንግጬ ክቡ ብዬ አፈጠጥኩኝ። አስተማሪው ግን ምንም እንዳልተፈጠረ ማውራቱን ቀጠለ። አይቷቸዋል ግን ምንም አላላቸው። የሚገርም ነው እኛ ጋር ቢሆን። ብቻ ግን እንደዚያው ራሴን ለአስተማሪ እያስተዋወቅኩኝ ክፍለ ጊዜ አልቆ እረፍት ሰዓት ተደወለ። እንደ ህፃን ቦርሴን ይዤ እየሮጥኩ እህቴ ጋር ሄድኩኝ። ባየችኝ ቁጥር ፍርስ ትላለች። አጠገቧ ስደርስ ትምህርት እንዴት ነው ይንሸበል አለችኝ። እህቴ ጨነቀኝ እኮ አልኳት።
ጫጫታ ስለለመደ ሰው ዝም ብሎ 3 ክፍለ ጊዜ መማር ከባድ ነው። እህቴ እንደ ብርቅ ነገር ለጓደኞቿ ወንድሜ ነው እያለች አስተዋወቀችኝ። ሲደወል ወደ ክፍል ስገባ አጠገብ የምትቀመጠው ልጅ አሁንም ብቻዋን ቁጭ እንዳለች ናት። ገርሞኝ አጠገቧ ቁጭ አልኩኝና የወሬ ሰበብ ሳጣ ትርፍ እስክሪብቶ አለሽ እናት አልኳት። እንደዛ እንደተኮሳተረች ጭንቅላቷን በመነቅነቅ የለኝም የሚል ምልክት አሳየችኝ። ማውራት አትችልም እንዴ እያልኩኝ አሰብኩኝ። ዝም ብዬ ቁጭ አልኩኝ። ቅድም ካርታ ሲጫወቱ ከነበሩት መሃል አንድ ወደ እኔ መጥቶ ይቻላል ብራዘር አለኝ። ዱርዬ ነገር ይመስላል ዳግ ያልኩት በስሱ ፈገግ ብዬ ሄኖክ ነኝ ሄና ብለሽ ብጠሪኝ ይመቸኛል ብሎ እጁን ዘረጋለኝ። እሺ ብዬ እጁን ነካ አድርጌ ተቀመጥኩ። ቀኑን ሙሉ ራሴን ሳስተዋውቅ አልኩኝ። እንደምንም ወደ ቤት አደርሶ ስንለቀቅ እህቴን ጠብቄ አብረን መሄድ ጀመርን። ከእህቴ ጋር ስንታይ እኔ ታላቅ ነው የምመስለው። እንዴት አየኸው ዳጊ አለች። ሁሉንም ነገር ነገርኳት። ስለ አስተማሪዎችም ጭምር እንጂ ከጎኔ ስላለችው ልጅ ነገርኳት። አስተማሪዎቹ ከተማሪዎቹ ጥቅም ስለሚያገኙ ነው አለች። እንዴት ስላት አስተማሪዎቹ ለተማሪዎቹ አሪፍ ባህሪ ሲያሳዩና ጥፋታቸውን አይተው ባላየው ሲደብቁላቸው መጨረሻ ዓመት ላይ የሚሞላላቸውን የአስተማሪ መቆጣጠሪያና አስተያየት መስጫ ሳጥን ላይ ጥሩ ነገር ነው የሚናገሩት አለች። እንዴ ታዲያ ጥሩ ነገር ቢናገሩ ምንድነው ጥቅሙ አልኳት። ግራ ገብቶኝ እንዴ ምን ሆነሃል ዳግሜ? ሃይ ስኩል እኮ ነው። ተማሪዎቹ ከፈለጉ በአንድ ቀን አስተማሪውን ማሳገድ ይችላሉ። የግል ትምህርት ቤት ላይ ከአስተማሪው በላይ ለተማሪ ነው ክብር የሚሰጠው። በዛ ላይ ደግሞ አስተማሪው በሚሰጠው አስተያየት እድገትና ደሞዝ ተጨማሪ ሊያገኝ ይችላል አለች። እድገት ስትይምር እድገት ነው 10ኛ ክፍል አስተማሪ ከሆነ ወደ 11 ይሸጋገራሉ አለች። በጣም ነበር የገረመኝ። ምክንያቱም እኔ የሚመስለኝ ባላቸው እውቀት ብቻ የሚሸጋገሩ ይመስለኝ ነበር። በነገራችን ላይ ዳግሜ ከክፍል ተማሪ ጋር እንዳትጣላ፣ ከሁሉም ጋር ሰላም ሁን እሺ፣ አንዴ ከጠመዱ ይጎዱሃል እያለች እንደ ህፃን ስትመክረኝ ነበር። እኔ ቁመት ስለምበልጣት ይመስለኛል ራሴ እንደ ታላቅ ነው የማየው። እናም እያወራን ሳናስበው ነበር ቤት የደረስነው። ስንገባ እናቴ ምግብ እያቀራረበች ነበር። ቡናም አፍልታለች። እንዴት ዋልሽማ ብለን እኔ ሶፋ ላይ ቁጭ ስል እህቴ መታ ወደ መኝታ ቤት ገባች። በነገራችን ላይ ቡና መጠጣት የጀመርኩት 14 ዓመት እያለሁ ነው። እናቴ ጎረቤት መጠራራት ምናምን ስለማትወድ ብቻዋን ቡና መጠጣት ሲደብራት እኛን አስለመደችን። ቡና አጣጮቿ ነን። ከዛ እህቴ ልብስ ቀይራ መታ እኔም እንድቀይር ነገረችኝ። እኔም ገብቼ ቀያይሬ ታጥቤ መጣሁና አንድ ላይ ምግባችንን በላንና እናቴ ቡና ማፍላት ስትጀምር ስልኬን ከቻርጅ ላይ ነቅዬ ቁጭ ከማለት መልእክትና ሚስኮል አየሁ። ማነው ብቻ ብዬ ገብቼ ሳይ ባልጠበቁት ሁኔታ መክሌት ነበረች። በጣም ደንግጬ መልእክቱን ለማንበብ ፈጥኜ ነካሁት። ሰላም ነው ዳጊ፣ እረሳኸኝ እኮ አላፈኳል ብላ ልካልኛለች። ደህና የረሳኋትን ብሶት እንቀሰቀሰችብኝ። አንዱ ልቤ ናፍቀሽኛል በላት ይለኛል፣ ሌላኛው ደግሞ ስደባትና ስልክህን አስቀምጥ፣ የዚህ ሁሉ መንስኤ እሷ ናት ይለኛል። ግራ መከባት ስሜቴ ፊቴ ላይ ሳይታይብኝ መሰለኝ ምን ነው ዳግሜ አለችኝ እናቴ። እህቴም እያየችኝ ነበር መሰለኝ። እኮማ እኔም ልጠይቀው ነበር እኮ ምን ነው አለችኝ። ለዋሻቸው አልፈለኩም። መልእክቱን ከፍቼ ለእህቴ ሰጠዋት። ጮክ ብላ ነበበችው። ይቺ ልጅ አማታል እንዴ ለምንድን የማተው አለችኝ። እናቴም ቀጠል አድርጋ እኔ ከረገምኳት መጥፎ ነው የኔ ልጅ፣ የማን መጫወቻ አይደለም፣ ስልኳን ስጠኝ አናገራታለሁ አለችኝ። እናቴ ካወራቻት ነገር ይባባሳል ብዬ ፈርቼ አይማታህት ብሎክ አደርጋታለሁ፣ እሷ ያለፈ ታሪክ ናት፣ ለኔ ህይወት አታስፈልግም አልኳት በድፍረትና እዛ እናቴና እህቴ እያዩኝ ስልኳን ብሎክ አድርጌ ከስልኬ ላይ ሙሉ በሙሉ አጠፋት። ግን ችግሩ ዋናው ልብ ላይ ነው። መልእክቷን ሳይ አእምሮዬ ላይ ተመላለሰችብኝ። ግን እናቴን ላለማስከፋት ዝም ብዬ ተቀመጥኩ። ትንሽ ቆይተው ስልኬ ጠራ። እሷ እንዳትሆን እየፈራው ቀስ ብዬ ስልኬን ሳየው ስምዖን ነበር። ላለማዋሸት ጓደኞቼን ክጄ ነበር። ድንገት መንገድ ላይ ባገኘ ባላወቀ ላልፈው ችል ነበር። ጀለሴ ብዬ ሴቭ ያደረኩትን ሳየው በጣም ነበር የተናደድኩት። አይቼ ዝም ብዬ አስቀመጥኩት። ድጋሚ ጠራ። አሁንም ዝም አልኩት። ማን ነው ዳጊ አለችኝ እህቴ።
ልመልስላት ስል በር ተንኳኳ። እሱ እንደሆነ እርግጠኛ ስለነበርኩ ዝም ብዬ ስልኬን ይዤ ተነስቼ መኝታ ቤት ገባው። እናቴ ግን ተከትላኝ መታ ወጥቼ ሰላም እንድለው እየነገረችኝ እያለ ራሱ ወደ መኝታ ቤት መጣ። አለምዬ እኔና እሱ እናወራለን እንዲያስቀይም ያለው አላት። እናቴ ምንም ሳትለው ወጣች። ደግሞ እሷን በጣም ተናዳበት ነበር። ኮስተር ብዬ ምንም እንዳልተፈጠረ ቁጭ ብዬ ስልኬን መነካካት ጀመርኩ። ምን እንዳጠፋው ባላቅም እንደተቀየመችኝ እህትየው ነግራኛለች። ምን እሺ ነው አለኝ። ስም አልኩት። እሺ ለምንድነው ክላስ ያልገባው አለኝ። ከስንት ቀን በኋላ እንደሚጠይቀኝ ሳስበው በጣም ተናደድኩኝና አየህ አይደል ይህ ነው ችግሩ። እንኳን ትምህርት ቤት መልቀቄን ይቅርና መች እንደቀረው ራሱ አታውቅም። እንደዛም ሞኝ ራሱ ደህና ነህ ወይ ብለህ አልጠየቀኝም። በአንድ ሴት ቀየርከኝ። ከኔ ሰው በልጣብህ እኔን ጥለኸኝ ሄድክ አልኩት በጣም ተናድጄ። ቆይ ምን እሺ ነው ችግርህ ከአምራን ጋር ነው እንዴ? ለምንድነው እንደዚህ አይነት ነገር የምታወራው? አብረን ስትይኝ ደስ አይልህም? ምንድነው ደግሞ አንተ ስንት ጊዜ ነው በሴት የቀየርከኝ ብሎ መለሰኝ። ይበልጥ ተናደድኩ። ምክንያቱም እሱ ያሰበውና የተረዳኝ በሌላ መንገድ ነው። ከአምራን ጋር መሆናቸው እንጂ ከጓደኝነታችን ትኩረት አልሰጡም። ሳስበው ይበልጥ ተናድጄ ስልኬን ወርውሬ ስነሳ እህቴ በሩን ብርግድ አድርጋ ገባችና መሀላችን ቆመች። ዳጊ ብላ ኮስተር ብላ አየችኝ። ቆይ እህትየው ታዩ አንተ ልትመታኝ ነበር ብሎ የፌስ ሳቅ አየኝ። ንግግርህን አስተካከል። አይደለም ከአምራን ጋር ከመክሬም ጋርም ማፋጋት ትችላለህ። ምን አገባኝ አልኩት እየጮህኩ። እናቴም ጩኸቴን ስትሰማ መታሰም ሆነላ ለማውራት እጄን ይዛኝ ወጣችና ሳሎን ቁጭ እንድል ነግራኝ ቡና ጋር ሄዳ ቁጭ አለች። እህቴ ምን እንዳለችው ባላቅም ስምዖን ከመኝታ ቤት ወጥቶ ደህና ዋሉ ብሎ ከቤት ወጣ። ለመረጋጋት ሞክሬ እንደምንም ቡና ተፈልቶ እስኪያልቅ ጠበልኩኝና ገብቼ ተኛው። በቀጣይ ቀን እንደ ሁሌም እህቴ ቀስቅሳኝ ተነስቼ ትንሽ አርፍጃም ቢሆን ትምህርት ቤት ሄድን። መጀመሪያ እንደገባው ሄኖክ የተባለው ልጅ መጥቶ ዳጊ ፒስ ነው ብሎ ሰላም አለኝ እና ዝምተኛዋ ልጅ ጋር ሄጄ ቁጭ አልኩ። ዛሬም ዝም እንዳለች ነው። ስትጨነቅ ግን ያው እኔም ኮስተር ላለ ማለት እየሞከርኩ ስለሆነ ዝምተኛና ኩራተኛ ለመሆን እየሞከርኩ ነው። ለኔ ይጠቅመኛል። ትላንት ክፍለ ጊዜ ስላልነበራቸው አስተማሪዎች ራሴን እያስተዋወቅኩኝ ዋልኩኝና እንደተለመደው አይነት እየዋለን አንድ ሳምንት ሆነን ቅዳሜና እሁድን ከእህቴና ከእናቴ ጋር አሳልፈን በቀጣዩ ቀን ማለት ሰኞ ዕለት የኔ አላርም እህቴ ቀስቀሳኝ ወደ ትምህርት ቤት ሄድን። ከሄኔ ጋር በደንብ እየተግባባን ነው። እሱም አልፎ ጓደኞቹን እያግባባኝ ስለነበር ሄጄ ሁሉንም ሰላም ብያቸው ወደ ቦቴ ሄጄ ቁጭ አልኩ። ደህና አደርክ አለችኝ። እንዴት እንደደነገጥኩ በፈጣሪ ስም። ጭራሽ እሱ ያወራቸው አልመሰለኝም ነበር። ወደ ኋላ ዞሬ ነው ያየሁት። ዝም ስላት መሰለኝ ቀና ብላ አየችኝ። አልሰማኸኝ ማለችኝ። እናም ኮስተር ብላ አየችኝ። ይመስገን አልኳት። እኔም ኮስተር ብዬ እሷ ፈገግ ብላ ዞረችና እንደ በፊቱ ኮስተር ብላ ተቀመጠች። እኔ ግን ለምንድነው እንደዚህ ያደነገጥኩት? ማለቴ እድሜው ሙሉ ማውራት የማይችል ሰው ሲያወራ የሰማ ያህል ነው የተሰማኝ። ያን ቀን ምሳ ሰዓት ላይ እህቴ ጋር መሄዱን ትቼው ከዝምታማ ልጅ ጋር ቁጭ ብዬ ማሳለፍ ፈለኩ። እሷ ምሳ ሰዓትም ሆነ እረፍት ሰዓት እዛ ቦታው ላይ መተኛት ነው የምታሳልፈው። እውነት ለመናገር ልቀርባት ፈለግያለሁ። በሌላ መንገድ ሳይሆን ብቸኝነት ምን ያህል እንደሚያስጠላ መገመት አይከብድም። እናም ዛሬ አጠገቧ ሆኜ መተኛት ደብሯት መሰለኝ ቁጭ ብላ እስከወጣ መጠበቅ ጀመረች። እኔም ሳልነሳም ሳላወራም ቁጭ አልኩ። ለትንሽ ደቂቃ ዝም አለችና አትወጣም አለች። አልወጣም አልኳት። ወዲያው እጅ በደረት አድርጋ ወደ ግድግዳው ተጠግታ ተኛች። እኔም ቦርሴን አድርጌ ተኛሁ። ገና ከመተኛቴ ዳጊ የሚል ድምጽ ሰማሁ። ቀና አልኩኝ። እህቴ ነበረች። እስከ ዛሬ ምሳ ሰዓት እንደተደወለ እሷ ክፍል ስለመሄድ ዛሬ ስቀር ተጨንቃ ነበር የመጣችው። ሁለታችንም መተኛታችን ገርማት መሰለኝ በሚያስቅ አስተያየት አይታኝ ሳቋን አፍና ተመለሰ ወጣች። ወደ ቤት ሰዓት የሚጠብቀኝ ተረባ አስቤ እየሳኩኝ ወደ ኮስተሯ ልጅ ስዞር እያየችኝ ነበር። ወዲያው ኮስተር ብዬ ተኛሁ። ተአምርን ታውቃታለህ እንዴ አለችኝ።
ከተኛውበት ቀና ብዬ ልብሴን እያስተካከልኩ አዎ አልኳት። ቸከስህ ናት አለችኝ ፈገግ ብላ። እረ ይቅር ይበልሽ እህቴ ናት አልኳት ቀና ብዬ እያየዋት። እባክህ ሁሉም ከእህትነት ተጀምሮ ነው አለችኝ እየሳቀች። ከዛን ሳቄን እየተቆጣጠርኩኝ አንቺ የት ነው የምታውቂያት አልኳት። ታምር ሞላ እንዴት አላውቃትም? የትምህርት ቤቱ ዋስትና ከሆኑ ልጆች ውስጥ አንዷ እኮ ናት አለችኝ። እኔም የፈለግኩት ይህን ስለነበር ደብተሬን አውጥቼ ዳግማዊ ሞላ የሚለውን ስም አሳየዋት። የስጋ እህትህ ናት? ይገርማል፣ ግን እኮ አትመሳሰሉም አለችኝ። ዝም አልኳት። ሌላ ምንም ሳትለኝ ተመልሳ ተኛች። ሙሉ ምሳ ሰዓት እንደተኛው አልቆ ተደወለና ወደ ቤት ሰዓት ድረስ እህቴ ምን ብላ ሙድ እንደምትይዝብኝ እያሰብ ከክፍል ወጣሁ። ገና ከሩቋ ጎንብሳ መሳቅ ጀመረች። እኔም እንደ ጨዋ አንገቴን ደፍቼ ወደ እህቴ ሄድኩ። እናም ምን ሄድ አልኳት። አንተ አተራማሽ ጭራሽ በሳምንት አለችኝ። አልመለስኩላትም። ዝም ብዬ መንገዴን ቀጠልኩ። እናም ወደ ቤት ስንገባ አባቴ መጥቶ ነበር። ሲያየኝ ፈገግ አለና አምሮብሃል የኔ ጎረምሳ አለኝ። እናቴም ሁለታችንንም ስማን ምግባችንን በላልተን ስናወራ ቆይተን አምሽተን በሚቀጥለው ቀን ጠዋት ተነስተን ትምህርት ቤት ሄድን። ልክ ክፍል ስገባ ዝጋታማ ልጅ ከወንበራችን ላይ አጣሁት። ምክንያቱም ባላውቅም ቅር አለኝ። ሀሳቤ ልጅቷ ጋር ስለነበር እና ሄሌን ሰላም ሳልላቸው ነበር ገብቼ የተቀመጥኩት። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።